ውጤታማና የተቀናጀ የተፈጥሮ ሀብት ልማት ስራ የተፈጥሮ ሚዛንን ለመጠበቅ የማይተካ ሚና ይጫወታል። በደብረ ብርሃን ዩኒቨርሲቲ የስነ ተፈጥሮ ተመራማሪው ቀሲስ ዶክተር ኃይሉ ተረፈ ውጤታማ የተፈጥሮ ሀብት አሰራር ስርዓትን በተመለከተ ጥናት ሰርተዋል። የጥናቱን ውጤት አስመልክቶ ባልደረባችን ደጀኔ በቀለ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ ምቹ ከባቢን ለመፍጠር የአየር ንብረትን ለማስተካከል ለእንስሳት ሀብት ልማት ውሃ የማቋት አቅምን ይበልጥ ለማሳደግና የአየር ንብረት ለውጥ ተጽዕኖን ለመመከት ሁነኛ ሚና እንደሚጫወት ይታመናል። እንደ ሀገር የተፈጥሮ ሀብት ልማትና ጥበቃ ስራን በአጀንዳነት ከተያዘ ዓመታት ተቆጥረዋል። ይሁን እንጂ በእነዚህ ዓመታት የተከናወነው ተግባር በሚፈለገው ደረጃ ውጤታማ እንዳልሆነ ነው በደብረ ብርሃን ዩኒቨርሲቲ የሸዋሮቢት ምርምር ማዕከል ዳይሬክተሩ ቀሲስ ዶክተር ኃይሉ ተረፈ የተናገሩት። ቀሲስ ዶክተር ኃይሉ ሶስተኛ ዲግሪያቸውን በተፈጥሮ ሳይንስ የትምህርት ዘርፍ እየተማሩ ሲሆን ከአካባቢ መራቆትና አፈር መከላት እንዲሁም ተያያዥ ጉዳዮች ላይ ትኩረቱን ያደረገ ጥናት ሰርተዋል። በባሶና ወረና ወረዳ ገዳ ተብሎ በሚጠራ ተፋሰስ ላይ ባካሄዱት ጥናት የተቀናጀ የተፈጥሮ ሀብት ልማት ስራ ባለባቸው አካባቢዎች የተጎዳ መሬት ማገገሙንና ተጨማሪ ተፈጥሯዊ ትሩፋቶችን እያጎናጸፈ እንደሚገኝ አረጋግጠዋል። እጽዋቶች መብዛት ችለዋል። ያንን ማየት ችለናል ማለት ነው። የአፈር ውስጥ ደግሞ ለምሳሌ አሁን ዝናብ እንግዲህ ክረምት ላይ ይዘንባል፣ እህል ይዘራል። ከዛ በኋላ እህሉ በሚያድግበት ወቅት የዝናብ እጥረት ሲያጋጥመው ፍሬው ይቀጭጫል። ለምሳሌ በጥቅምት አካባቢ ዝናብ የለም፣ ከመስከረም ግማሽ ጀምሮ ዝናብ የለምና ጥቅምት አካባቢ ላይ እየወሰድነው የእርጥበት መጠን የሚያሳየን ምንድነው? ተፋሰስ በተሰራበት ቦታ ላይ ያለው የአፈር ውስጥ እርጥበት የተሻለ ነው ከዛኛው ይልቅ። ያኛው ደርቋል። ወንዞቹ ውሃ ይዘዋል በዚህኛው በኩል፣ በዛኛው ደርቀዋል ቶታሊና እነዚህ ነገሮች የሚያሳዩን አፈሩንና ውሃውን መጠበቅና በዛውም ደግሞ የግብርናውን ምርታማነት ሊጨምር የሚችል ነገር እንዳለ አመላካች ነው ማለት ነው። በዚሁ ተፋሰስ ኩታ ገጠም ሆኖ ውጤታማ የተፈጥሮ ሀብት ልማትና ጥበቃ ስራ ባልተሰራበት አካባቢ ደግሞ የመሬት መራቆቱ ከጊዜ ወደ ጊዜ እየተባባሰ መምጣቱን አመላክተዋል። የተቀናጀ የተፈጥሮ ሀብት ልማት ባለባቸው አካባቢዎች ግን በተጨባጭም የማህበረሰቡን ህይወት እየቀየሩ መሆኑን ነው ቀሲስ ዶክተር ኃይሉ የተናገሩት። ወደ 175 የሚሆኑ ገበሬዎች ኢንተርቪው ተደርገው ተጠይቀው በሰጡት ምላሽ መሰረት የምርታቸው ሁኔታ እየጨመረ ነው እየቀነሰ፣ የከብቶቻቸው ሁኔታ እየጨመረ ነው እየቀነሰ፣ የሚያገኙት ጥቅም ከከብቶቹ ውጤት እየጨመረ ነው እየቀነሰ፣ የከብቶቹ ቁጥር ቀንሷል። በዚህ በተፋሰስ ስራው ላይ ተፋሰስ ስራ የተሰራባቸው ምክንያቱም ልቅ ግጦሽ የለም። ይሁን እንጂ ከከብቶች ውጤት የሚያገኙት ደግሞ ጨምሯል። በተቃራኒ ልዩ ልዩ ሀገር በቀል የእጽዋት ዘሮች ለምተው የታዩት የተቀናጀ የተፈጥሮ ሀብት ስራ በተከናወነበት ቦታ ነው። በዚህ ቦታ የታየውን የልማት አርበኝነት ተሞክሮ ማድረግ ይገባል ያሉት ተመራማሪው የሚተከሉ ችግኞችን ለሚንከባከብ ባለቤት መስጠት ተገቢ መሆኑን አመላክተዋል። የሚተከሉባቸው አካባቢዎች ላይ ያሉት ገበሬዎች እንዲንከባከቧቸው፣ እንዲጸድቁ የሚያስፈልገውን ሁሉ እንዲያደርጉ ከመኮትኮት ማዳበሪያ ከማድረግ ውሃ ከማጠጣት እንስሳት ገብተው እንዳያበላሿቸው ከማድረግ አንፃር ከፍተኛ የሆነ ጥንቃቄ ሊያደርጉ ይገባል ብዬ አምናለሁ። እሱን ማድረግ ከቻሉ አካባቢያቸው ገነት ይሆናል። እናንተ አጽድቁ፣ እኛ ደግሞ ይሄንን ባጸደቃችሁበት የጉልበታችሁን፣ የልፋታችሁን፣ የድጋፋችሁን ይሄንን እናደርጋለን መባል መቻል አለበት ብዬ አምናለሁ። ለምን ገበሬው ያችን ሰርቶ ነው እዛ አካባቢ ላይ ሰርቶ ነውና የሚኖረው ኑሮውን ሊደግፍለት የሚችል አማራጭ መመቻቸት አለበት። የተፈጥሮ ሀብት ልማትና ጥበቃ ስራው የተቀናጀና ውጤታማ እንዲሆን ባለድርሻ አካላት ሁሉ በትኩረት መስራት እንደሚገባቸውም እንዲሁ ይህ እንዲሆን ደግሞ ከተለምዷዊ አሰራር በመውጣት ውጤት ተኮር ስራ ማከናወን እንደሚገባም ምክር ሀሳባቸውን ሰጥተዋል። እንደዛ ከሆነ የሚተከሉት ሁሉ ይጸድቃሉ፣ አረንጓዴ ትሆናለች ሀገራችን፣ ስነ ምህዳሩ ይስተካከላል። በጣም ጤናማ የሆነ ማህበረሰብ፣ ጤናማ የሆነ አካባቢ መፍጠር እንችላለን። ተክሎ ዞር ማለት ከሆነ ግን ውጤቱ ልፋት ብቻ ነው የሚሆነው ሚል ነው የጌታዬ። ስለዚህ አሁን ከበጋው ጀምሮ የተፋሰሱ ስራ መሰራቱ መልካም ነው፣ በጣም ጥሩ ነገር ነው። ከተሰራ በኋላ ደግሞ እንተክላለን። ተከላው በዘመቻ ሊሆን ይችላል፣ ግን በዘመቻ ወጥቶ የተከለው ሰው እዛው አይኖርም። እዛው የሚኖሩት ሌሎች ናቸው። የቤት ስራውን መስጠት ያለብን በአግባቡ እዛ ለሚኖሩ ነው። ስንሰጣቸው መዋል መቻል አለብን። ላጸደቀ ሰው ምን እንደሚከፈለው ገበሬው አውቆ እንዲያጸድቅ ማድረግ መቻል አለብን።